መቼስ የዘጠናዎቹ ልጆች ሆኖ ፓርላማን ማያቅሱ አለ ብዬ አላስብም። እንዴት ኢትዮጵያ በ111 ኢትዮጵያ እንዴት አድርጋ ነው በ111 ያደገችው? ዘጠናዎቹ ሲባል ባይዘው ስንቶቻችሁ ናቸው እንደዚህ የተባላችሁት? እስቲ በዚህ ዘነዘና አናትን ሁለት ቦታ ከፍዬ እጄ ለመንግስት ሰጣለሁ እንዲህ ስትል ባይነቂጡ ያየኛል። አይነ ሰቤ ይጥፋ መርጉሮር እኔ አላወራ እንዴ? በቃ አውርተህ ጨርስና ከዛ ቀጥሎ ነው ያወራሉ። ቱልቱላ እሺ፣ ያቺ ኩሩምባ ጥቆ ሽማግሌ ተላከላት። በቃ ማናቀር አላወራም። አኮቱ ብርድ ነበር ታያ ፍርድ ቤት ዳኛ ነው የምትመስለው። እየጠበቃጎት ነው። አይ አንተ ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። ሹክል በላችሁ ብዬ ነው። አይጠየቅም እንደዚህ የውስጥ ጥያቄ። ባልሽ ምንድነው የሚሰራው? ባንክ ነው የሚሰራው። ባንክ ከመግባት በፊት ምንድነው የሚሰራው? አንድ ወንድማችን እያለ ያለው ምንድነው 10 ውሾች አሉኝ፣ ከ10ሩ 2ቱን ብቻ መርጣ አስቀርና 8ቱ እንዲገደሉ ተብያለሁ ብሎ ነው ቅሬታውን እያሰማ ያለው። 2 ምረጥ 8 ግደል። ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን አላችሁልን? ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጀብ ከሚያሰኙ ቪዲዮዎቻችን ጋር ተከስተናል አትልም? አዎ። እንዴት ናችሁልን? ስለጠፋን ከልብ ይቅርታ እንጠይቃለን። እንደው ሁሌም መከርበት አረዛውን እኔ አንገቴን ሰብሬ መሰስ ብለህ ልትገባ ነው። አዎ እንደው ይቅር በሉኝ፣ እንደው ይቅር በሉኝ እንትን ብለህ በቁንጣዬ ይታየው። እንደው ይሄው ይቅር በሉን እውነት። አሁን ከፊት ለፊት ግን ሲታይ አሁን ይሄ የሰው ልጅ የኒውዚላንድ ገበሬ አትመስልም እንዴ? ጀርባ ቢጠና ነገሩን ነው የምላችሁ። ነገሩን ነው። ሁሉ ሰላም ነው፣ ሁሉ አማን ነው። ሳምንታችሁ እንዴት አለፈ? ወር በል እንጂ ሳምንት ትላንት የሰራተ መስል። በዚህ መሀል ግን የተፈጠሩ በጣም ማዕትና ብዙ ነገሮች አሉ። ብቻ ግን ያው ምክንያት መደርደሩ ምክንያት ከመሆን የዘለለ ሌላ መፍትሄ ሊሆን አይችልምና ምን ጥቅማን እና ከልብ ይቅርታ እንጠይቃለን። ዛሬ እሱን የሚያካክሱ ጸዴ ቪዲዮዎች ነው ይዘን የመጣ። አዳዲስ ቪዲዮዎችን ሰብሰብ አድርገን ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተነገረ ኢትዮጵያ ውስጥ በየቀኑ ጉድ የሚያጣት ሀገር። ለማንኛውም እናንተ ከኛ ጋር ከሆናችሁ ምንድነው ይዘን የመጣ ነው የሚለውን ትመለከታላችሁ ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷም ያው ቤተሰቤ ለማድረግ ግዴታ ነው። ላይኳ ደግሞ ደሞዛችን ናት። እሱ ግድ ነው። እዚህ ጋር ቁጭ ብለን የሰራ ነው ነገር እናንተ አይታችሁልን ስንትወዱት ደግሞ ታደርጋላችሁ። ከቪዲዮዎች ጋር ነው ወንድማችሁ ተሙኑ ጉሴ፣ እኔ ግሴ ግስላው፣ እንዲሁም ከካሜራው በስተጀርባ ቅመሚት አቤት ብላለች ዛሬ በስነ ስርዓት። ለማንኛውም ላይክ እያረጋችሁ አብራችሁን ቆዩ። መቼስ የዘጠናዎቹ ልጆች ሆኖ ፓርላማን ማያቅሱ አለ ብዬ አላስብም። እንዴታ የዘጠናዎቹ ፓርላማ ላይ እንዳለ ኮሚክ ነበረ። በጣም የሚያስቁ ንግግሮች ነበር ያሉት። ይፎጋገሩም ነበረ። ተከፍቶ በስነ ስርዓት ፓርላማ ይታይ ነበር። አዎ አሁን ቲቪ እኮ ቀርቷል። በዛ ሰዓት ለዛውም በጉጡ ቲቪ በግብደው ቦርጫሙ ቲቪ በቦርጮ ነበር የሚታይ እርጉዙ። አሁን እኛ ቤት በርጩማ ነው። ኧረ እባክህ ማዘር እሱ ላይ ቁጭ ብላ ነው ቡና የምታፈለው፣ ሽንኩርት የምትከትፈው። ኤግዛክትሊ። እና በዛን ዘመን ኤግዛክትሊ እንጂ ጀመረህ ኢሚዲየትሊ ልደፋኝ ነው አንተ ቀቂያ። እና በዛን ጊዜ ተአምር የሚያሰኙ ንግግሮች ይደረጉ ነበር። አሁን ላይ ተቆርጦ ቲክቶክ ላይ ለቀ የዛን ጊዜ ፓርላማ ማለት ነው። እና ምንድነው አንዴ የተፈጠረው መሰላችሁ? ከቪዲዮ አይተን እንመለስ። ጥያቄ ብቻ ለመጠየቅ ፈልጋለሁ። ጠቅላይ ሚኒስትሩ መንግስቱ ደጋግሞ የእርሳቸው ስም ግን ማን ነበር? ቡልቻ ደመቅሳ እኔ እንጃ አላውቀውም። እኔ ብቻ ግን ብዙ የሚሰሙ ስሞች ምንድን ናቸው? በየነ ጴጥሮስ፣ ቡልቻ ደመቅሳ በዛ ሰዓት የነበሩ ደግሞ ልደቱ ፓርቲ ነው አይደል? ሌላ እርግጠኛ አይደለም። ፓርቲ ነው አይ ፕሮም ነው አይደለም። እርግጠኛ ስላልሆንኩኝ ነው። እስቲ እንየው። ልደቱ ፓርቲ አይደለም የሆነ ፓርቲ ኃላፊ ክርክር ምናምን። ኢትዮጵያ በ110 በ111 አድጋለች ይላል በፐርሰንት 110። እኔ እሳቸውም
የኢትዮጵያ ኢኮኖሚስቶች ሁሉ ያውቃሉ። በ111 ማደግ ማለት ተአምር ነው። ወደ መለስ ነው ዞሮ የሚወሩ መለስ ዜናዊ እንትን አቅርበዋል መሰለኝ ሪፖርት አቅርበው ኢትዮጵያ በ11% አድጋለች ብሎ ሪፖርት አቅርበዋል። ለዛ ትንታኔና ጥያቄ ነው መሰለኝ እንዲህ ብሎ ነው የሚያወሩት እኮ አይታ እንዲህ ብሎ ነው የሚያወሩት ሁሌ። ይህን ተአምር የሰራችው ቻይና እንደውም አሁን እየሰራች አይደለም፣ ታይዋን፣ ደቡብ ኮሪያ ናቸው። እንዴት ኢትዮጵያ በ111 ኢትዮጵያ እንዴት አድርጋ ነው በ111 ያደገችው? ኧረ በአሁኑ አንፃርማ አድጋለች። በአሁኑ አድጋለች አይደለም። በዛ ሰዓት አሁን ጓ ብለህ አስቧል። እንዴት የዚህኔ እኮ ዘይት አይደለም ጤፍ እንበለው። የዛን ጊዜ ጤፍ ነው ዘይት አይባልም። ጤፍ የዚህኔ 100 ብር ገብቶ እኮ ነው በእነሱ። አሁን ስንት ነው? 100 ትላለህ እንዴ? ጤፍ 16 ብር። እኔ ትዝ ይለኛል 10 ብር ሆኖ 10 ብር 100 ኪሎ 1000 ብር ገባን። 100 ኪሎ 1000 ብር ገባ ተብሎ ነበር የሚባለው እና የዚህኔ እንደዛ ሆኖባቸው ነው። እንዴት እንትን ትላላችሁ? እንዴት 11 በመቶ አደገ ትላላችሁ? ቻይና ራሱ እንደዛ አታድግም ነው። አሁን ስንት በመቶ ይሆን ያደግነው? አሁን በዚህ ኑሮ ውድነት ስንት በመቶ ይሆን ያደግነው? የተመነደግነው ስንት በመቶ ነው? ስንት በመቶ ነው? እባካችሁ ነገሩን ጻፉልኝ። እኔ ግን ማለት ነው ቆይ ፖለቲካ ለፖለቲካ አይደለም። ለምንድን ነው ዶላር የማይቀንሰው እኛ ሀገር? ናይስ። ለምንድን ነውስ የህብረተሰቡ የመኖር ጂዲፒው የማይቀንሰው? ጂዲፒ ሲባል አሁን ሌላ እንትን ነው የሚመስለው። አታውቅም አንተ? እኔ ትንሽ አይደለም። እና ለምንድን ነው ኑሮ የማይቀንስበት? ያው ነው 90ዎቹ ሲባል ባይዘው ስንቶቻችሁ ናቸው እንደዚህ የተባላችሁት? እስቲ ስንቶቻችሁ ናቸው እናቶቻችሁ እነዚህ አይነት ዛቻዎችን ወደ እናንተ ያደረሱት? እስቲ ማዘሮቻችንና ዛቻቸው በዚህ ዘነዘን አናትን 2 ቦታ ከፍዬ እጄ ለመንግስት ሰጣለሁ። አንድ ሁለተኛ እኔ ለእናንተ ስል ብር ለጥፋ እንዴ። 2 ይሄ ደግሞ ወቀሳ ነው። ሰው ልጅ ወልዶ ያርፋል። እኔ ምን ነው ተቃጠልኩ። ግን ቆይ ግን ማለት ነው ሁሉም አንድ አይነት ናቸው። እንዴት ነው ቆይ ከመሬት ወድቀን የተገኘው እንሰት እኛ አካባቢ እንሰት ስራ አግኝቼ አሳድጌ ነው ብሎ ያስለቅሱናል። አንድ አይነት ነገር ነው እንዴ? ማማ ሲያስጠኗቸው የነበረው ግን የኛ ጊዜና አንድ ላይ ሁሉም ተመሳሳይ ንግግር ነበር። አሁን ከዛ ውስጥ ማለት ነው ከሱ ከተናገራቸው ውስጥ በጣም ከሚያስቁት ውስጥ የመጀመሪያው አይነ ስብን ሳላጠፋ ከፊት ይዞር በል። ይሄ ፋዘር ነው የሚለው። ይሄ ፋዘር ዝም ብሎ ያገኘችው ነው የምትወረወረ። ይሄ ፋዘር ባጭር ያስቀር ከተወረወረ ጫማ ጋር በቅን ባጭር ያስቀር አንድ ላይ ከዛ እዚህ ጋር ነው ንድድስ ታረጋት ከጎረቤት ጋር አላኖራለኝ እኮ እዛ በጣም ክትል ካደረካት ወልደው ወልደው ዝም ብሎ እኮ ነው የሚያናድዳቸው። ግን በነገራችን ላይ ዝም ብሎ በቃ የሆነ ምንም ሳታውቅ እኔ ማዘር ምን እንዳደረገችል ልንገር። እንትን እየከተፈች ቃሪያ እየከተፈች ነበር እና በሆነ ነገር አናደድኳት ማለት ነው። እና ያኔ አንተ እኮ ታናዳለህ። ጂንስ ሱሪ እኔ ነገር ሰራ ሁሉ ነገር ይሄ ያናድዳል። በቃ ስሰራም ይናደዱብኛል። ደሜ መራራ ነውና አሁንም እንዴት ታናደዳለህ? ቆይ ልንገር። ከዛ ቃሪያ እየከተፈች ጂንስ የድሮ ጂንስ ሱሪ ታውቀዋለህ? ጂንስ ኦሪጂናል አሜሪካ ጂንስ ማለት ነው። ስትሬች የሌለው እሱ ጂንስ ጠንካራ ነው። ቁንጣ አድርጌዋለሁ ቀድጄው ማለት ነው። ከዛ ቂጡ ጋር እኮ አይ ቀድጄዋለሁ ምናምን እኮ እግሩ ሲበላ ወደ ቁንጣ ምን ታደርጊያታለሽ? ፋዘርም ሊሆን ይችላል። አይ እኔ ፋዘር አይሆነኝም። አንተ ግን ቆይ ረጋ በል በእናትህ። ከዛ አማረርኳት ማለት ነው። ቢላውን ወረወረችብኝ። ተረፍክ? የእንጨት ቢላው የለም እንጨት የአበሻ ቢላው መቶ ቂጤ እግዚአብሔር እኔ ልሙት። ሱሪው ላይ ጂንስ አይደለ ሱሪ የትብት እንትን የተበላው ላይ ተሰክቶ ተንጠልጥሎ እኔ
አይንዬ ግን የሰራችኝ ስራ መስቀለኛ ጥያቄ። በግራ በኩል ነው በቀኝ በኩል ነው ያለው? መነጽር ላይ ነው። ግራኝ። በግራህ ነው የተወጋ? በግራ አዝማች። ጠባሳውን አሳይ። ህዝብ ፊት። እሺ ሌላኛው እርሳ እዚህ ምን አተ ነው በየቤቱ አትቀላውጥ። እቺ ድንኳን ስትሰብሪ ወይም ጎረቤት ምግብ ብዙ ምን ችግር አለው? ምን ችግር አለው? አሁን ጎረቤታችን ጋር ሄደን ብንበላ ብንጠጣ ምንም እኮ ችግር የለውም። እነሱ አመላቸው ነው። አይ በቃ ይሄ ጂን እኮ ነው፣ የሁሉም ጂን እኮ ነው። ደግሞ ሄድ የሚለው የለም። በቃ አትሂድ፣ እኔን እንትን አትበለኝ፣ አታስገምተኝ እንዴ አታበላውም እኮ ነው የሚባለው። ደቼ አፈርድቼ ብላና አይኔ ይውጣ ባይነቂጡ ያየኛል። እንዲህ ስትል ባይነቂጡ ያየኛል። አይነ ሰቤ ይጥፋ። ከዛ በኋላ ምን ትከተላለች? ወደ አንዱ ቦታ ብርድ ብዬ ሄድላችሁና ወይ እናቴ የምትሉበት ቀን ይመጣል። መቼም አይሄዱ። ግን እንደዚህ ብለው ገበያ ሄደው ምናምን ቆየት ሲሉ ተቀውጠዋል። እሷም ማለት አብረን ካልሄድን ደግሞ እንላለን። እንትን ይዘን ዘንቢሏን ይዘን ካልሄድን እንላለን። ግን ማለት ነው ትንሽ አሁን ከዛች እድሜ ትንሽ ከፍ ስትል እምቢ እያልክ ይዘው ይሄዳሉ። ዘንቢሉን እንዲህ ይሄ እጀታው ፓርት አለ እዚህ ስር ከታት እንደዚህ ታደርግና ከዛ ስትመጣ በቃ ተሸክመ ነፍስ ወጥቶ ምናምን ጤጥ ብለህ ለእናንተ ነው የምለፋው። እቺ በየቦታው ያለች ግዴታ ነው። ወልዳችሁን የለ እኛም እኮ አሁን ስንወልድ እቺ ምርቃት ናት። አፈራባ ብላ ኖርማል በዚህ ተለመንዶ ና አፈራባ ብላ ሂድ አፈራባ ብላ ምናምን አንተን ገድዬ እጄ ለመንግስት እሰጣለሁ። ይሄ የእነሱን እጅ ለመንግስት ምን እንደሚሰራ አላውቅም። እጄ እሰጣለሁ ይላሉ የሚመስለኝ። ለነገሩ ገለውን እጃቸው እንዲተቆርጦ ቢወሰድ እጄን ለመንግስት እሰጣለሁ። ኧረ እግዚአብሔር አንተ ደግሞ እንዴት ነው የምሬን ነው። አንተ የሚያባት ቢጤ ነህ። በእኛ ዘር እንኳን ልጅ የለም ይላሉ። ምን ማለት ነው? አካላ ደግሞ ጸብ ይነሳል። ምን እያልሽ ነው? አይ ዘጠናዎቹ ግን የአሁን እናቶች እንደዚህ ትላላችሁ? የምር የአሁን እናቶች እንደዚህ የምትሉ አይመስለኝም። አባቶችም እንደዛው እንደውም ምን ይላሉ? እንደውም አሁን እኮ በቃ ልጅ ማለት ጣዖት ነው እኮ ምናምን ይባላል። አንዴ በዛ ሰዓት ጣዖት ነው በቃ ሁሉ ነገር ነው። ልጅ ካልተረገጠ ልጅ ካልተደበደበ በዛን ጊዜ እናቶች አባቶች ምናምን ስራ ከሄዱ በኋላ እስቲ ልጄን አገናኝ ማያወራ ልጅ ምናምን አገናኘኝ ይላሉ። የዛን ጊዜ ግን እንዴት ነው? አሁን እኮ የዛን ጊዜ ጎረቤት ጋር ተሰተህ እኮ ረስተው በቃ ይሄዳሉ። ሲመጣ ጎረቤት አብልቶ አጠጥቶ አጣጥቦ ነው የሚያስተኛ። እኛ ጎረቤት ቤት ነው ተኝተን የምንገኘው እና ቤተሰብ ይዞ ምሽት ላይ ማለት ነው። አየህ ደመ መራራ የሚባሉ አይነት አባትና እናት ነበሩ። ደመ መራራ ልጆቻቸውን ለመግደል ያላለሰለሰ ጥረት እኛ አልሞት ብለን አይደል እንዴ? አዎ እውነቱን ነው። እኛ አልሞት ብለን ነው እንጂ እናንተ ማለት ከእናንተ ብናመልጥ አሁን ኑሮ ሊደፋን ነው። ያው ነው አሁን ኑሮን አትከስ ኑሮ አይከሰስም። ግን አሁን በቃ ተለቅ ስንል ግን ያው ፍቅራቸውን በሴክስ ያሳዩናል። እሱ ካልፈቀደ እኮ ይባላል ወገኛ እንትን ሰው ብሎ ፈሰከንቲ አረ ጀለስ ጉሊ ነግሪ ነው እንዳታሳልፈው። እዚህ ሀገር ማለት መኖርም መሞትም አችልም። አንዳት ኖር እንጀራ 20 እና 25 ነው። አንዳት ሞት ገመድ 30 እና 40 ነው። እንዴት ትሞታለህ? እንዴት ነው የምትኖረው? እኔን እኮ ይገርመኛል። ለማንኛውም እናንተ ሰፈር ገመዱ ስንት እንደሆነ በኮሜንት ላሳውቁኝ። ርካሽ እኮ ነው ያዋጣል። ከአንተ ጋር ተባብሬ ለሰዎች እመጣለሁ። ያዋጣኛል። ኧረ እቺ ዶሮ ግን እግዚአብሔር እቺ ዶሮ አይደለም። አሁን ይኸውልህ አካባቢ ግን አንተን ይመስላል ልልህ ነበር። አይኑ አካባቢ የምር አንተን ነው ይመስላል። ምን በልተህ ነው ጥርስ ላይ እንትን ይበላል? ዳቦ እና ታፔላን እዚህ አውጥተህ እንትን ትላለህ። ለምንድን ነው ከሬትም የምትወጣው? ከሬትም አትወጣ እንጂ ተሙ አርፈህ ስራህን አሰራም እንዴ? እነዚህን የመሳሰሉ ልጆች ነው እንግዲህ አሁን ጄኔሬት እያደረግን ያለ ነው። በእኛ እድሜ እንግዲህ በዚህ እንዳለም እንደዚህ ፎቶ ማን ነው እንደዚህ ቪዲዮ ልትቀረጽ ይችላልና ለፎቶ በመከራ እኮ ነው። ለፎቶ እንዴ እንትን ቅጠል ይዘህ እሱንስ እንዴት ጉርድ ፎቶ አልተቸገርክም? እየሳቅ ወይ እያለቀስክ አንተን ያሳከኝ ልጅ ፎቶአችንን እናሳያቸው። ማን ነው ሸበላ የነበረው? ማን ነው በልጅነቱ? እኔ ሰፈር እናቶች ሁላ በቃ እኔ ፎቶን ሲያዩ እንባቸው ድብ ነው የሚሉ። ይሄን ነው አፈር የሚበላው፣ ይሄን ነው እኔ ደቼ ልብላ
በነገራችን ላይ አዲስ ዜና አለን። አዶናይ ሃትሪክ ሊሰራ ነው። የአሁኑ ደግሞ ይለያል። የአሁኑ ለየት ይላል። የአሁኑ ደግሞ ልብ የሚነካ ነው። በጣም ልብ የሚነካና እኔ እንጃ በቃ ፈጣሪም በሰው አድሮ ሰውን እንደሚረዳ ያየንበት ነው። እንደገና ደግሞ እስቲ ከቪዲዮ አይተን እንመለስ። መጀመሪያ አዘላብድ ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። ዋው እንደው እግዚአብሔር ይባርክ ማርያምን። በነገራችን ላይ ዘማሪውን በምን ላይ ነው ያዩት? አጋጣሚ ታክሲ እየጠበቀ እየተጋፋ ሲገባ አይተን ቪዲዮ ተሸራሽሮ ነበርና አዎ ዘማሪው የኦርቶዶክስ እምነት ተከታይ ነው። የኦርቶዶክስ እምነት መዝሙሮችን ነው በጣም ብዙ እንጃ ማለት 2-3 አልበም አለው እና እነዛም አልበሞች አንድ የሚጣል የላቸውም። በቃ በጣም ደስ የሚሉ ናቸው፣ የቀሩ ናቸው፣ ሁላችንም የምናውቃቸው ናቸው። ዘማሪ ገብረ ዮሐንስ ይባላል። አይነ ስውር ነው። ብቻ ግን በቃ እንኳንም እግዚአብሔር እኔ በጣም ተመችቶኛል። ፈጣሪ አምላክ እንደው አይምሮህን ይጠብቅልን። አሜን። አይመረስ። አሜን። አዶናይ ይመቸ። ሌላኛው ዜናችን አዶናይ መልካም ሰው ነው። በዚህ ኮሜንት ላይ የገባችሁ እስቲ ተወይ እንዴ መርጉሮር እኔ አላወራ እንዴ በቃ አውርተህ ጨርስና ከዛ ቀጥሎ ነው ያወራሉ። ቱልቱላ እሺ ያቺ ኩሩምባ ጥቆ ሽማግሌ ተላከላት። በቃ አናቀር አላወራም ይድ አውራ ጨርስ ይቅርበል ምን አባክንስና ከዚህ እዚች ጋር እኮ ነኝ እኮ ዝም ብለህ እኮ ነው ተፍተፍ የምለው እዚች ጋር ነኝ እኔ እኮ እንደውም ሽምግልና እንትን ሽማግሌ ነው እንዴ ያልኩ። አዎ ቀለበት ተደረገ። እሺ በሎሬቹን ለካ ኩሉ አንተ ነው ብሏል። እሺ ሁላችሁም ታውቋታላችሁ። የወቸው ጉድ ፖድካስት አቅራቢ ነች። ከነዛ ከሶስቱም አባል አንደኛዋና ዋነኛዋ እንስት ነች። ሽማግሌ ተላከ ማን ነው እንትን ምንድነው የምትለው አንተ? ቀለበት ተደረገላት እኮ ነው የምለው። ምንድነው አይ አትወኝም እንዴ? ጤና የለህም? ይኸውልህ ደግሞ እያወራሁልህ ቅድም ሲያስጠላ እንዴ ስዊዘርላንድ ኤምባሲ ብሎግ ልሰራ እኮ ነው የመጣሁት። ማንም ግን የለም ወንበሩ ባዶ ነው ስለው አይ አለም ብለውኛል። ሊንክ ወይ ልክ ነገሮች በጣም ይሄ አበቦኝ ወደ አየር ላይ ቀሚስ ተቀየረ። ልጁ ግፊ ይላል ታይማ ጀለስ እዚህ አየር እንዴ ናይገለጭጭ ናዘበኝ ናይ ሰረከር ተገኝ ናይ ተገለጭጭ ወጅግና አበበ አኮቱ ብርድ ነበር ታያ ፍርድ ቤት ዳኛ ነው የምትወስደው። እየጠበቃጎት ነው። አይ አንተ በሰው ሽምግልና በጣም ደስ ይላል። ማርያም አንተ ያርገው ሽምግልናም ትልቅ ነገር ነው። እንግዲህ በጣም እንወድሻለን እህታችን። እንኳን ለዚህ አበቃሽ፣ እንኳን ለዚህ ክብር እግዚአብሔር አበቃሽ ብለን እንግዲህ መልካም ምኞታችንን ብዙ ነገር ተብላ ነበር። ባይዘው በጣም ብዙ ነገር ብለዋት ነበረ። ኮሜንት ሴክሽን ላይ ቪዲዮ የምትሰራቸው ቪዲዮዎች ላይ እየገቡ በጣም ያስጠሉ እንትኖች ማለትም አጭር ናት በጥረቷ እንትን ይላሉ። የተፈጥሮ ኔቸር ነው ምን እድሜ ምናምን ይላሉ። ሰው እኮ የማይበላው እኮ ነው የሚያውቀው። ምን አገባችሁ? እሰይ ይሄው እንግዲህ ዛሬ አሁን አላገባሽም ብላችሁ ነበር። አሁን ልታገባ ነው። ሌላ ደግሞ ርዕስ ፈልጉ ደግሞ ካልወለድሽ እዛ ድገም እንጂ ገና አሁን ሰው ልጅ አሁን እንግዲህ አሁን ጥሩ ሐሳብ አመጣህ። አየህ አንዳንዴ ከቱልቱላዎች አንደበት ቁም ነገሮች ይወጣሉና ብዙ ጊዜ እንደው እንደ ምክርም ጣልል አድርገው የሰው ህይወት ላይ የገባችሁ የምትናገሩ ሰዎች፣ ለምሳሌ ያላገባን ሰው ለምን አታገባም የምትሉ ሰዎች ከክፋት አይደለም። ምኞታችሁ ጥሩ ነው። ከክፋት አይደለም። ነገር ግን ያ ሰው ላይ ሲደርስ ምን ችግር እንዳለበት አይታወቅም። ሰው እድሜ ደርሶ ማግባት ማን ይጠላል? አይጠላም። ከተጋቡ በኋላ ደግሞ እንድትወልዱ እያላችሁ የምትጨቀጭቁ ሰዎች ከደገሙም እኮ አለ። ከወለድክም በኋላ ደግሞ ደገሙ አለ። ከዛ ሰልስ ይላል። ማን ይሄን በህገ መንግስቱ ሊያስተዳድር ነው? ብሰልከ ፎርዝ ይላል። አይደለም ሰልሰ 3-4 ሲሆን አንተ አተኛም እንደ ምን ተኝታ አታድርም እንደ ማለት ነው። በቃ ተኝታ አታድርም እንደ ምን ልጅ በልጅ አረካት እና ማህፀኗ ባዶ ሲሆን ይደብርሃት እንደ ይላል። ተመልከት እንግዲህ በጣም ያሳዝናል። እና ምን ልላችሁ ፈልጌ ነው እናንተ ከማሰብ እና መልካም ከመመኘት አንጻር ነው አንደርስታንድ አደርጋለሁ። ነገር ግን በዛ ሰው ጭንቅላት ላይ ምን እንደሚፈጠር አይታወቅምና
ሹክ ልበላችሁ ብዬ ነው። አይጠየቅም እንደዚህ የውስጥ ጥያቄ። ባልሽ ምንድን ነው የሚሰራው? ማን ነው? ሚስትህ ምንድን ነው የምትሰራው? እንትን ባንክ ነው የሚሰራው። ባንክ ከመግባት በፊት ምንድን ነው የሚሰራው? ምን ነበረ? ባንክ ከገባ በኋላስ ይለቃል? ቅጣትስ አለበት? ዲፕ አይጠየቅም። በቃ እንትን አለ። ዊሽ ማድረግ ዊሽ ነው። አይ ምን ነው ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ወንድማችን ማስተር አብነት የብዙሃን አባት ወጣት ነው፣ ግን የብዙሃን አባት ነው። የብዙሃን ችግረኞች አባት ነው። ጀግናችን ነው። እንኳን ለዚያ በቃ፣ እንኳን እግዚአብሔር ረዳ። ከዚህ በተሻለ ሁኔታ ደግሞ ጤና ወደ ቀድሞ ተመልሶ ጤነኛ ሆነ እንደገና ደግሞ ለተቸገሩ ህዝቦች የምትደርስ እንዲያደርግህ እንግዲህ መልካም ምኞታችን ነው። እግዚአብሔር በጤና ላይ ይጨመርበት። አሜን። ዛሬ ምንቃታ በዛው ነው። አይ ለሚገባው ሰው ነው። ለሚገባው ሰው ነው። አሁን እንደዚህ አሁን ስንት ነቀዝ በሞላበት አሁን እንደዚህ አይነት ወጣት ሲገኝ እኮ ይበል የሚያሰኝ እኮ ነው። ነቀዝ አልከው። ነቀዝ እኮ እንደው ነቀዝ አለ መሽገር ነው የሚባለው። መሽገር ነው ተጣብቆ ማለት ነቀዝ ከውጪ ነውና መሽገር ደግሞ ደም ላይ ተጣብቆ እየጠጣ ካንተው እየጠጣ አንተኑ የሆነ ወርኮ ብቻ ተው ብዙ ነገር ነው ብናወራው። ለማንኛውም ማስተር አብነት ለሕክምና ከሄደበት ሀገር በሰላም ተመልሷል። እንግዲህ በሰሞኑን የውሾች ግድያን ተከትሎ ቅሬታ በጣም እየተሰማ ነው። አንድ ወንድማችን እያለ ያለው ምንድነው 10 ውሾች አሉኝ፣ ከ10 2ቱን ብቻ መርጣ አስቀርና 8ቱ እንዲገደሉ ተብያለሁ ብሎ ነው ቅሬታውን እያሰማ ያለው። እስቲ ቪዲዮውን እንስማውና ተመልሰን እንምጣ። የቀብር ስነ ስርዓት ነው፣ የውሻ የቀብር ስነ ስርዓት። እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድን ነው በምን ልምረጥ? ማንን ላድን? ማንን ልግደል? 2 ምረጥ፣ 8 ግደል። 2 ምረጥ። ይሄን ያላችሁኝ ሰዎች ይሄን ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። እኔ ይቅር እንዳልኳችሁ ፈጣሪ ይቅር ይበላችሁ። በጣም ነው የሚያሳዝኑት የምር። በስማም ይሄ ኮንዶም ማለት ነው። ይሄ የቀበረ ባለበት ሰዓት ነው። ንፍሮም ተረጋግቶ ነው ከሞተ ውሻው ጋር ሆኖ ማለት ነው። ሶፋ ላይ አድርጎት የሚያለቅስበት መንገድ አይደለም ለውሻ ለሰው ነው የሚመስለው። በቃ ይሄ እናትህ ምናምን ስታጣ አይነት በጣም የልብ ወዳጅ የምትለውን ደግመህ እንደማታገኘው ሲሰማ የምታለቅሰው ለቅሶ ነው። በሳጥን ነው የቀበራቸው። በስነ ስርዓት ተቆፍሮ በሳጥን ነው የቀበራቸው። በእርግጥ ያው የሚወዱትን ነገር እንደማጣት የሚያስከፋ ነገር ምንም የሰው ልጅም ሆነ እንስሳም ሆነ ከወደድከው ማጣት ይከብዳል። ግን ይሄ ወጥቷል የሚል ህግ አልሰማሁም። በሚዲያ ደረጃ ስላላየን ነው አላየሁኝም። ይሄ ወጥቷል የሚል ህግ አልሰማሁም። ተተገበረብን የሚሉ ወንድሞቻችን እየሰማን እሱም ያለው ምንድነው ከምሽት ላይ መተው አንኳኩተው ደብዳቤ ሰጡኝ። 8ቱ ይወገዳሉ፣ 2ቱን መምረጥ የምትችለው። ግን እስቲ ቆይ አንድ ቪዲዮ እንይና የራሳችንን ደግሞ ሀሳብ እንሰጣለን። ሲያሳዝኑ የት ልበትናቸው? የት ላድርግ? እነዚህ የት ልሂድስ? የት ልሂድ? እነዚህ ሰው ዘመድም የለኝም። እህትም ወንድሞቼም እነዚህ ናቸው። የት ላድርጋቸው? እያዩአቸው የሞቱ ልጆቼ እኮ ናቸው። የት ላድርጋቸው? እነዚህ ነፍስ አይደሉ? እነዚህ አሁን ይጨከንባቸው። በሰው እጅ የበሉ በእኛ ነፍተን ያሳደግናቸው ልጆቻችን በሏቸው። አእምሮ ምስኪን። እነዚህ ምንድን ነው? ለእነዚህ ተንኮል ያስፈልጋል። ሞት ብቻ ህይወት አያስፈልጋቸውም። ከዚህ የተሻለ ህይወት ሜዳ ላይ እንደዚህ በፍቅር እየረቡ ይህን ሁሉ ህዝብ ቤት እስኪ አንድ ተተናፍሷቸው እንኳን አያውቁም። ተፋቅረው ወዷቸው ነው አብረው የሚኖሩት። ከየት የመጣ ጥላቻ ነው? በስመ አብ። በጣም ነው የሚያሳዝኑት። በጣም
ለማንኛውም እኔ ህጉ ለምን እንደወጣ አልገባኝም። ከምን ምንን መሰረት ያደረገ እንደሆነ እኔ በግሌ አልገባኝም። እና የምታውቁ ሰዎች ካላችሁ ኮሜንት ላይ አሳውቁን። እንደ መፍትሄ እንደ ሀሳብ ከሁለት በላይ ውሻ ያላችሁ ሰዎች ማሳደግ የሚፈልጉ ብዙ ሰዎች አሉ። ለሌላው ከሚሞቱባችሁ ለሌላ ሰው ሼር ብታደርጓቸው በህይወት ይተርፉላችኋል። ይሄ ኖርማል ዝም ብሎ ሀሳብ ነው፣ የግል ሀሳብ ነው። ለማንኛውም አብራችሁን ስለነበራችሁ ከልብ እናመሰግናለን። ረበሽኝ እንትኗ በጣም ያሳዝናል። ውሻ እኛ ቤት ይምጣል። ቅመም ቤት አትወድ አንተ አይተው እንደው ሰው ብትወድ እንኳን በራም ደፈው ነው እንዴ? እንጀራ እኮ ነው። ሌላ ምን እንደኛ እንደ እኔን መጀመሪያ በስነ ስርዓት አብላኝ። ውሻ አጥተህ ደግሞ አንተ በድርቅ ልገለው ነው። ችጋራ በቃ ይቅርታ ትንሽ አናዶኝ። ሰብስክራይብ አድርጉ። ጠፍተናል፣ ይቅርታ እንጠይቃለን። በላይክ ፍቅራችሁን ግለጹ። በውስጥ ኮሜንትም ጻፉለት። እናንተስ ጻፉልን እና አላወራላስ ብለኝ ነው ምን ላድርግ ታዲያ። አብራችሁን ስለነበራችሁ በእውነት በጣም እናመሰግናለን። ይሄንን በኋቃ እየሰማችሁት እኔን እንኳን እንትን አውቃለሁ ብሎ በኋቃስ የሚቀደድ ሰው ነው የማትወዱት እናንተ። ቤቱን ላይክ አድርጉ፣ ሰብስክራይብ አድርጉ። እንደ ስፖኪዮ እንዲህ እያደረግኩ እንትን ልበል እንዴ? ወደዛ ዞር በእናት ላይክ እያደረጋችሁ እንግዲህ አበረታቱን ማለት ነው። ቀጣይ ቪዲዮ እስክንገናኝ ድረስ ቴንኪዩ፣ እንወዳችኋለን። አዎ